ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ። ኢትዮ ቴሌኮም ምንድነው እየተካሄደ ያለው? ዋትስ ጎን ኦን እንዴ? አሁን ፓኬጅ አልቆብኝ ፓኬጅ ልገዛ ገባው ማለት ነው። ከመጀመሪያው ነው የምነግራችሁ። ዴይሊ 63 ብር የነበረው 85 ብር ገብቷል። ወርሃዊ 1300 ብር እንገዛ የነበረው 2375 ብር ገብቷል። ከሀገሬ እንደመጣው በረንዳ ላይ ተሰጣው ከታች ደግሞ ያንቁጣ ከላይ ደግሞ ያንፎጣ እዚህ ሰው ላይ ለምን የሞት ፍርድ እንደተፈረደ ልንገራችሁ። ኢቲን አቃታለሁ ብሎ እንደሚያስብ በምድር ላይ ምስኪን ሰይጣ እግዚአብሔር ሲጀምር ማለት ነው። እኔ እንደፈለኩት እንደ አይነታችሁ ነው አክት ማድረግ። ጊዜው በጣም ከባድ እንደሆነ አውቃለሁ። ሙርዛን ከረሜላ አንቺን ወድጃለሁ። አልፎልልና አሁን ላይ ልደርስ የዙሪያችን ሰዎች ቢሉንም ባትሞክር ተደብቀው አልፈልግም ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ጠፋው አይደለ? ጉሮሮኝ ስላመመኝ ነው የጠፋሁት። እውነት ለመናገር በቃ ስንት ቀን አለኝ ቪዲዮ ለመስራት ከፈለኩኝ፣ ግን በቃ ጉሮሬ ምንም ማላሰራለኝ ማለት ነው። እናንተ ደግሞ ላይክ እና ሰብስክራይብ አድርጋችሁ ብትጀምሩልኝ በቃ እንደው ቹንግ ፈወሰኝ ነው ብላችሁ። ለማንኛውም ውድ ቤተሰቦች ወሬ አላብዛባችሁ፣ ወደ ቪዲዮ ልግባ። አብረን እንስቃለን፣ እንጫወታለን። እንግዲህ እስከ መጨረሻው አብራችን ቆዩ። አንተ ደንዝ፣ አንተ ተኝተህ እህትህ እንደዚህ ስራ ስትሰራ እያያሃት ነውን? ስለምን እንደዛ ታረጋለህ? ይዝጋ የሚዘጋ ነገር አለች እሷ ራሱ ማለት ነው። አበሳጫሃት ብራዘር አንተ ይመች ስላላየሁ ብቻ ምን አይረሳም መቼም አይረሳም ከልብ ውስጥ ተቀምጦ ሀሳቡ ትዝታው አይጠፋም ከአይኔ የለም እኮ ሄዷል ባስ ከልብም ርቆ የሚሰወር። አቤት ግን በቃ ሁሉም የየራሱ በቃ ጭንቀት አለበት፣ የየራሱ ውጥረት አለበት። ሁሉም እኮ በየፊናው እኮ የለም እኮ ሁሉም ማለት ነው። በስመ አብ ወልድና እግዚአብሔር ብቻ የተሻለውን ዘመን ያምጣልን እንጂ ሁላችንም የለንም እንዴ ያወሩት ይገላ ወላሴው አረባሽ ነገና ወላላ ነብያታ እንደው በገመድ እየጎተት ነው በትንሽ አረባሽ ወለብና ወላላ እንዴ በኢየሱስ ክርስቶስ ምንድነው የምናየው? እንዴ ይቻላል እንዴ እንደዚህ? እግዚአብሔር ይቅር ይበለኝ። የዞኖቹን ጆሮ አይመስልም እንትን ጭራሽ እንዲያደርገዋል። አንተ በኢየሱስ ክርስቶስ ይኸውልህ፣ እኔ ሙሉ ለሙሉ እንደዚህ ማንቀሳቀስ አሁን ለምሳሌ ሙሉ እንደዚህ እንዴት ነው ስለ ትንሽ የሚንቀሳቀስ ነገር አለው። ይሄ እኮ ጥፍጥፍ እኮ ያደርገዋል እኮ በኢየሱስ ክርስቶስ። እኔ እንደዚህ አይነት ነገር እኔም አላውቀው ነው ይሄኔም አላውቀው ነው እውነትም አላውቀው ነው በጌታ ወየ እኔ ማለቀው በመሸነፍ የሚሆን ኧረ ወገን ፓንት እያረገን እንዲታደስ በፍቅር ሕይወታችን እንዴ ያሟልልኝ በተዋደደ በተገኘ ሰላሙ ፍቅር ሲዋሃድ እንደ ቀለሙ እንኳን ሰውና ያምራል አለሙ እውነትም ሲውረገረግ
እንዴ ኧረ ተው ወሮ ጉዳይ እዚህማ ቀጥታ ዘለን ኮሜንት ነው የምንገባው እዚህ ቪዲዮ ውስጥ ቀጥታ ዘለን ኮሜንት ለማንበብ የመጣችሁ እንደኔ ቺርስ አባቴ ቺርስ እኔም ኮሜንት ላነብ ነው እሺ ውጭ ሀገር ብዙ ጊዜ አትቆይ የምንለው ለዚህ ነው እኛ ማገገሚያ ያደረጉን እኮ እያበዱ እየመጡ ነው ብለህ ነው እዛ ሾላ እርግፍ የሚለው የልጅነቴ ጨዋታ ነው ትዝ ያለኝ ይሄ ልክ ትክክለኛ ኮሜንት ነው ሾላ እርግፍ ጠልፎ እንዳይጥልህ ሰረው ኦ ይበቃናል እቺ ያልካነበብን አንዷ ደግሞ ምን ትላለች እንዳይበጠስብህ እንዳይበጠስብህ ኧረ ተንዘላዘለ ነገር እየሰብስበው አለች አንዷ ደግሞ እግዚኦ ነው እግዚኦ ሌላ መክፈት ያሰብኩት ምናምን አለ እንዴት አይኖር ወደፊት ሀገራችን ስታድግ አሁን አስመጭና ላኪ ምን አሰባል አንበስ አንተ መች መተህ ነው ዝምማ አይላትም ታኩሪ እንግዲህ አንተ ሶሻል ሚዲያ ኢንፍሉዌንሰር ነህ ሰው አሁን ቢዝነስማን ሆነሃል ለኛ አይነቶቹ ጀማሪ ቲክቶከሮች የምትመክረን ነገር ምክር አትፍጠን ያው አሪፍ ነው ወደ ጥሩ ነው ዝም ማለት ዋው ታኩር አፋፏን ይላታል ብዬ ጠብቄ ነበር ግን እውነት ነው በቃ ክፉን በክፉ አመል አንተ መች መተህ ነው አለችው አያችሁ ይመች ታኩራ አንተ በቃ ትልቅ ሰው ነህ ማለት ነው ገብቷል ትልቅ ሰው ነህ በቃ በጣም ይቀፍጦኛል አበሳሰቲ ተጠዋውቂ ልቤን ሰበረችው ይሄማ አይ ነው አይ ነው እኔ ይሄንን አምኜ መቀበል አልችልም የእውነት ነው ግን አማርኛ ማውራቱን ኮሜንት አንብቤ የገባኝ የእውነት ነው ማለት ነው እናንተ እኔ ግን አልመሰለኝም በእውነት እኔ እኮ ኤአይ የሚባል ነገር ግን በቃ ከመጣ በኋላ እውነቱ የቱ ይሁን ውሸቱ የቱ ይሁን እኮ በቃ ግራ ተጋባን እኮ በስመ አብ ከባድ ነው ማርያምን እንዴ ባካፋ እነዚህ ግን እንዴት ነው የጠገቡት እንዴ እናቱንና እንዴት ነው የጠገቡት ግን እንደዚህ በአገራችን መጥተው እንዴት ነው እየመቱ ነው ያሉት ወይኔ እንዴ አረ መንግስት ይህን ነገር በደንብ አስታክስልን ስርዓት ያስይዝልን እንደዛ ያለው ሰው እኮ ገንዘቡን ብሎ ነው ስራዬን እንዳላጣ ብሎ ነው እንጂ ለነዚህ አንሱ እኮ አይደለም አረ በና ወይኔ ሀገሬ ልጅ ባካፋ ያልፋል አባቴ ያልፋል በርታ አንተ በርታ ይሄ ቀን ያልፋል ኢትዮ ቴሌኮም ምንድነው እየተካሄደ ያለው ዋትስ ጎን ኦን እንዴ አሁን ፓኬጅ አልቆብኝ ፓኬጅ ልገዛ ገባው ማለት ነው ከመጀመሪያው ነው የምነግራችሁ ዴይሊ 63 ብር የነበረው 85 ብር ገብቷል ወርሃዊ 1300 ብር እንገዛ የነበረው 2375 ብር ገብቷል አመታዊ 10000 ብር እንገዛ የነበረው 14000 ብር ገብቷል ማለት እስከ ሆነ ጊዜ 6000 ብር ነበር አመታዊ የምንገዛው 10000 ብር አድርገውት ጉዳስ ብለውን ነበር አሁን ደግሞ ይውጣላችሁ ብሎ 14000 ብር ከዛ ደግሞ የሚያሳስበው ምንድነው ጭራሽ ይሄ ገና ያላስወጡት አብዛኛው ፓኬጆች ሃይድ የተደረጉ አሉ ገና አፕዴት ያደረጉት ስለሆነ ማለት ነው ምን አይነት ጉድ ደግሞ ሊያመጡብን እንደሆነ አላውቅም እኔ የዚህን ያክል እንዴ ጭማሪ አስቡት የቀኑ ላይ ዴይሊ ላይ 22 ብር የጨመሩት ወርሃዊው ላይ 1075 ብር የጨመሩት አመታዊው ላይ ደግሞ 4000 ብር ባንዴው ምንድነው የተፈጠረው እስቲ አሁን ደግሞ ኤክስፕሌን ሲደረግ ደግሞ እንስማው ምንድን እንደተፈጠረ አሁን ሳፋሪኮሞች ደግሞ አሳውቁን ደግሞ ያለንበትን አሳውቁን እናንተ ከተሻለ ወይ ወደ እናንተ እንምጣ ካልሆነ ደግሞ ከሀገር እንውጣ
እኔ እግዚአብሔርን በጣም ነው የደነገጥኩት። አሁን አልሞላሁም በዋይፋይ ነው ያለሁት። ከባድ ነው። እኔም እንግዲህ አሁን አንሊሚትድ ሲያልቅ እንግዲህ ስንት ነበር መገዛው መሰላችሁ? 1700 ብር ነበር መገዛው። አሁን ወደ 2000 ምናምን ብር ገብቶላል በአንዴ። እሷ እንዳለችው ለጥቷል። እኛ ምንም የምናውቀው ታምር የለም በአንድ ቀን። እንግዲህ ሲያልቅ አሁን ከዚህ በኋላ የምጠቀምበት ፓኬጅ ሲያልቅ እንግዲህ ከዚህ በኋላ ማን ይገዛል? ግን የሚገርማችሁ ማለት ነው ኢትዮጵያ እንጠቀምበት የነበረው ታሪፍ ማለት ነው ከዓለም በቃ በጣም ዝቅተኛ ታሪፍ ከሚያስከፍሉ ሀገራት ውስጥ ኢትዮጵያ ነበረችና በጣም የቴሌ አጠቃቀማችን በጣም ፌር ነበር። የትም ሀገር እንደዚህ አታገኙም እንደኛ ረካሽ ማለት ነው። እና ሲሞር ለምን ምክንያቱን እንግዲህ መግለጫ አውጥተዋል ቴሌዎች ለምን እንደተጨመረ። እስቲ እሱንም እንስማው። በዚህ ሰዓት በተሰማ መረጃ መሰረት ኢትዮ ቴሌኮም በተለያዩ ጥቅሎች ላይ የዋጋ ጭማሪ ማድረጉ በይፋ አስታወቀ። በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረግ አስፈላጊ ሆኖ መገኘቱን ኢትዮ ቴሌኮም አስታውቋል። በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለመደረጉ የአንድ ብርና የሁለት ብሮች ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እኛም ሀሳባችንን ስናጋራ በጣም ተበዝብዘናል። የአንድ ብርና የሁለት ብር የአምስት ብር ምናምን ፓኬጆች ላይ አልጨመሩም። በጣም ትንንሽ የሚባሉት ላይ ማለት ነው። እና ይሄ እንደሚታወቀው በቃ የቀን ሊሚትድ የወር ሊሚትድ የሳምንት ምናምን ቅድም እንደሰማችሁት ነው እጥፍ አድርገው ነው የጨመሩትና በጣም ከባድ ነው። በአንዴ ላይን ይሰከሉብን በጣም። እስቲ ምንም አማራጭ የለንም እንግዲህ ወይ እንገዛለን ወይ ደግሞ አንገዛም። መጠቀም የቻለ ይጠቀማል፣ መጠቀም ያልቻለ አይጠቀምም እንግዲህ። ሰው ላይ ለምን የሞት ፍርድ እንደተፈረደ ልንገራችሁ። አንድ ቀን ሰውዬ አንድ ሰው ቤት ሰብሮ ይገባል። የገባውም ደግሞ ለመዝረፍ ነበረ። እዛ ቤትም በሚገባበት ጊዜ የ98 ዓመት አሮጊት ብቻ ነበረች እዛ ቤት ውስጥ የነበረው። እናም እየተዘዋወረ የሚፈልገውን ነገር ይመለከታል። እናችን ሴትዮ በሚያገኛት ሰዓት ደበድባትና ይገላታል። ከዛም በኋላ ጾታዊ ጥቃትም ይፈጽምባታል። እናም ደግሞ ቪዲዮም እየቀረጸ ነበረ። ማለትም ሴትዮዋን ሲደበድባትና ያው የተለያዩ ነገሮችን ሲያደርግ ቪዲዮም እየቀረጻት ነበር። ከዛም በኋላ የሚፈልገውን ነገር ካረገ በኋላ ከቤቱ ጥሎ ይወጣል። የሴትዮዋ ልጆችም ወደ ቤት በሚመለሱበት ሰዓት ላይ ሴትዮዋ ላይ የደረሰውን ነገር ሲመለከቱ እጅግ በጣም ተናደዱ እና ምን እንደተፈጠረ እንዲያጣራላቸው ፖሊስ ወዲያውኑ ይጠራሉ ማለት ነው። ፖሊስም ጉዳዩን ካጣራ በኋላ ማን ይህንን ነገር እንደፈጸመው ወዲያውኑ ደረሱበት። ወዲያውኑ ልጁ ክስ ይመሰረትበትና ፍርድ ቤት ይቆማል። ነገር ግን የልጁ እናት ለልጁ መከራከር ትጀምራለች። ማለትም ልጁ ከፍተኛ የሚባል የአእምሮ ህመም አለበት። እሱ ብቻ አይደለም እጅግ በጣም ጠንካራ መድኃኒት ይወስዳል። እዚህም የተነሳ ነው እንደዚህ አይነት ነገር ያደረገው እንጂ በጤናው አይደለም ብላ ለሰውየው ትከራከራለች ማለት ነው። ማለትም ለልጇ። ነገር ግን የሰዎቹም ልጆች ይህንን ነገር በፍጹም አንቀበልም፣ ከፍተኛ የሚባል ቅጣት እንዲቀጣልን እንፈልጋለን ይላል። ልጁም ደግሞ የተከሰሰበት ክስ በአንድ ክስ ብቻ አይደለም፣ በጾታዊ ትንኮሳ፣ በድብደባ፣ በግድያና በዝርፊያ ወንጀሎች ስለተከሰሰ እነዚህ ክሶች ተደማምረው ልጁ ላይ የሞት ፍርድ እንዲፈረድበት አድርጎበታል ማለት ነው። ፍርዱ ተመጣጣኝ ነው ትላላችሁ? በደንብ ተገቢ ነው። እኛ ጋርም እንደዚህ አይነት ህግ ቢተገበር በጣም ጥሩ ነው። እንደዚህ በተለይ ደግሞ ሴቶችንና ህፃናት ሴቶችን የሚደፍሩ ወንዶች እንደዚህ አይነት ነገር ቢቀጡ ጥሩ ነው፣ አስተማሪ ነው ብዬ አስባለሁ። በእርግጥ ያስተምራቸዋል። በእርግጥ እንደዚህ እኔ ጤነኛ ይመስሉ ጤነኛ ሰው የሆነ ነገር ሰው ሲቀጣ አይቶ ይማራል። ግን እንደዚህ ሰው የሚደፍሩ ሰዎች ምናምን የሆነ ጤነኛ ይመስሉኝም። ግን ለተጎጂ ቤተሰብ ትንሽ የሚያጽናና ነገር አለው ብዬ አስባለሁና ከዛ አኳያ እንጂ እኔ አስተማሪ ቅጣት ብሎ ነገር የለም። ለጤነኛ ሰው ነው እኮ ትምህርት፣ ጤነኛ ሰው ነው የሚገባው። ጤነኛ ካልሆንክ ትምህርቱ ቤት በኩል ይገባል። ብቻ ለማንኛውም ግን እንደዚህ አይነት ቅጣት እኛ ሀገርም ተግባራዊ ቢሆን እኔ በጣም ነው ደስ የሚለኝ ማለት ነው። እሙካን በያይ ድምፅ ሰው ደውሎልሻል ብዬ ፕራንክ አደረግኳት ይላል። አልፈልግም እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ከውጪ ነው ሙካ፣ ከውጪ የሆነ ሰው ያወራሻል። አይ ሙካ እስቲ ሄሎ በይ። ሄሎ ጠብቂው ኔትወርኩን። እሺ ከውጪ ጋር የተያዘ ነገር ልታወራኝ ነው። ስለ ምን ማውራት ትፈልጋለህ?
የምን ውጪ? ሄሎ ቆይ ከቀስ ነግራኝ የምትፈልገው ነገር አለ። የት ነው የደወልከው አንተ? የትም አልደወልኩም። እዚህ ጋር ድምጼ የተለየ ሆኖ ተሰማህ? አይደለም እሷን እፈልጋለሁ ብለህ አይደል እንደ ደወልከው? አሁን ልታናግራት ትፈልጋለህ? ማንን? ይሰማኛል። አዎ እንድታወራኝ ፈለጋት። ምንም አይደለም። ልትናገረው የፈለከው ነገር ነበር? እኔ ወንድ ነኝ። እንደ ወንድ እያወራሁ አይደለም። አማርኛ ብዙም ስለማይችል ነው ከውጭ ነው። ተሳስቻለሁ። ወንድ መሆንህን አውለው ያወቁት። አሁንስ ልትነግረኝ የፈለከው ነገር አለ? አይ ሴት ናት። እሙካማ ሴት ናት። ምን መሰለህ አንተ ደግሞ እሙካማ ሴት ናት እኮ ወንድ ናት ትላለህ እንዴ? እሙካ እናቴ ናት ሴት ናት። ራስህ ካለ እንዴ አገናኘኝ ያልከኝ ምን ካገናኘው በኋላ ተቀባጥራል እንዴ? ማን ነው እሱ? አልፈልግም። እኔ ንግግር አልፈልግም። በቃ ዘር በይ ከዚህ ገና ወንድ ልሁን ሴት ልሁን ማያውቅ ሰው የተሳሳተ ሰው አይ ጾታ ሲናገር ይዛባበታል። ለዛ አልፈልግም። በቃ ንግግር ወንድዬ ሂጂ ለወንድዬ ስጭና እሱ ያነጋግር። አንተ እያለ ደግሞ እኔን ማለት ነው። ሌላ ምን ላግዝህ? አልፈልግም። እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ወይኔ አይ ሙካሪ በጣም ነው የምታዝናናኝ እኮ መቤት በኢየሱስ ወንድ ነው ሴት ነው የማያውቃለች። እውነቷን ነው። ጀሚ በብዛት እንግዲህ ጾታ ትሳሳታለችና ይቅር በሉኝ። እንግዲህ ዛሬ በጣም ይሄን ቪዲዮ ከሰራው ስለቆየሩ አካውንቴን ጭራሽ ማደግ ላይ ናት። በቃ አሁን ከዚህ በላይ ብቆይባት ያቀረጨጫታል ብዬ ነው እየሰራ ያለሁት በግድና ላይክ እና ሰብስክራይብ ማረጋችሁን ግን እንዳረሱ። እኔ ሳወራ ራሱ ማለት ነው ድምጼ ስለማይሰማ በጣም ኢነርጂ እያወጣው ነው። ምናልባት የሚታያችሁ ከሆነ እዚህ ጋር ደምስሬው ላይ እየተከታተለ ነው ሳወራና በጣም ይደክመኛል ሁላ ሳወራ እንደዚህ እና ላይክ እና ሰብስክራይብ እንዳትረሳ። ቤቲን አውቃታለሁ ብሎ እንደሚያስብ በምድር ላይ ምስኪን ሰው የለም። እግዚአብሔር ሲጀምር ማለት ነው እኔ እንደፈለኩት እንደ አይነታችሁ ነው አክት ማድረግ። ፍቅረኛ ደውሎ ሆነ ወይ ቤቢ how you doing how is your day you doing good I miss you this is how I talk ድምጼ ይቀጥናል እሽለጥለጣለሁ ልምጥጥ ልፍጥጥ ብልጥጥ ነው ብሎ በቃ ይሆናል። ጀምሮ ደግሞ ኮምዛ አዲስ አበባ ከሆነ ደግሞ ብራዘር ፒስ ነሽ አለሁልሽ ጠፋው ምንሽ ይዛቁ ግቢ አዛርጉኝ በእናትሽ አሁንማ ከቻዛ ብያለሁ በቃ አድ ላይ እንተጣጣል እንደዚህ ሊሆን ይችላል። እኔ ራሱ በስመ አብ እንደዚህ ማለት እና ደውላ ከሆነ ደግሞ እንዴት ነሽማ ደህና ዋልሽ? አዎ አሁን ራሱ እኮ ጥናት ላይ ሆኜ ነው የምደውልልሽ። ትምህርት ጥሩ ነው። ትልቅ ሰው ሲያወራኝ እኮ ነው። እንዴት ናችሁ? ደህና ናችሁ? አዎ ቤተሰብ ጥሩ ደህና ናቸው። ሁሉም ሰላም ነው። እህቴም ደህና ነች? አዎ አሉ። እሺ አመሰግናለሁ። በቃ እኔም እንዲኮልኝ አንዳንዴ እመክራለሁ እኔ መች አንዳንዴ ራሴን ስመክርም አገኘዋለሁ። ሰው ማለት ይመጣል ይሄዳል ይሰበራል። ምን ማለት ፋይዘሪስ ማለት በወጣብረዶች ውስጥ ተከፈለች ደሾካ አበባ ጨረባል ስፍራ በሚለው ባክግራውንድ ያስገባሽ። አሁን የቤት ልጅ ምስኪን ሆና ቺኮ አላላትም። ገባችኋ? ግን ጀለሲ ከሆነች ደግሞ ቺኮ ፒስ ነሽ አላታል። የሆኑ ደግሞ እንግሊዘኛ የሚያወሩ ልጆች ካሉ ደግሞ ማለት what's up guys how you doing I'm fine I'm doing great what's up G how you doing I'm fine yes sir that's shouting ነው ላውራችኋለሁ በቃ አላውቅምና እንደምታውቁኝ ባታስቡ መልካም ነው because እኔ ራሴን ብዙ እንደማላውቀው ብነግራችሁ ይመችሽ አቡ እኔ ራሱ እንዳንቺ ነኝ በቃ ግን ይሄ የሚጠበቅ ነው አይደለ? ከሁላችን የሚጠበቅ ነው። እንዳለንበት ሰው የሚቀያየር ጸባይ ይኖራል። ከዚህ ጋር ከእናት ከአባት ጋር ሌላ ጸባይ ነው የሚኖር። ከጓደኛ ጋር ስትሆን ሌላ ነገር ነው የሚኖረው። የሆነ ጎረቤት ወይ ደግሞ ትልልቅ ሰው ምናምን ስታገኝ ነው እንደዚህ ማለት ነውና ይመችሽ አንቺ ማለት በቃ ይሄ አሁን የገለጸችው እኔ ማለት ነኝ። በቃ ባጭሩ ይሄ የራሴ እኔን የሆነው ማን ነው ይባላል። በቃ እሷ ናት።
ይመችሽ። እድለኛ ወንድ ከምን አይነት ሴት ጋር ይጣመራል መሰላችሁ? አከብራለሁ ከምትል ልትገዛለት ከማታፍር እና ደግሞ በማንኛውም ሁኔታ ውስጥ አብራው እንዳለች እየነገረች ከምታበረታው ሴት ጋር እወዳቸዋለሁ። ባይ እኛ ራሱ እንወድሻለን። በቃ እንደዚህ አይነት ሴቶች ሲመጡልን ማለት ነው እንዴት በቃ አንጀታችን ቅቤ ጥጥት እንደሚል። አሁን ይህንን ቪዲዮ እንደዚህ ታረግና ሪፖስት ታረግላታል። እንደው ብትችል ማለት ነው ለ50 ለ100 ሰው ኮፒ ሊንክ እያረግ ሼር እያረግ ማዳረስ ነው ለእንደዚህ ይህንን ሴቶቻችን እንደዚህ ነው መሆን ያለባችሁና እኛም እድለኛ ወንዶች ደግሞ እንደዚህ አይነት ሴቶችን እየመረጥን እንግዲህ ማግባት ማለት ነውና ይመቻችሁ። ለማንኛውም ውድ ቤተሰቦቼ አጠር ባረገውና ቪዲዮን እዚህ ላይ በቋጨው ደስ ይለኛል። ነገ ከነገ ወዲያ ደግሞ አዲስ ቪዲዮ ሰራላችኋለሁ ማለት ነው። እስከዛው ግን ሰላም ትቆዩልኛላችሁ። ላይክ እና ሰብስክራይቤን ካላረጋችሁ ላይክ እና ሰብስክራይቤን ታደርጉልኛላችሁ። እንደዚህ አሞኝማ ቪዲዮ ሰርቼላችሁ አታሳፍሩኝም። ላይክ እና ሰብስክራይብ ታደርጉልኛላችሁ። እኔ ቪዲዮዎቼ ካያቻቸው ከ10 በታች ላይክ እንኳን ብዙም የለኝም። እስቲ ዛሬ እንደው 20 አርጉትና አስደስቱኝ። 14 13 ምናምን ኖርማል ነው። ለሌላ ጊዜ 20 አርጉት እስቲ። እኔ 100 ምናምን ቪው ስለሚኖረኝ 20 አድርሱልኝና እንደ ሐሳብ ማለት ነው። ይመቻችሁ። ወዳችኋለሁ።